እንደዛ አይነት ባህሪ አይደለም ያለው። እኔ ደግሞ እንደውም እንደዚህ ከፍቶኝ ደብሮኝ ምናምን ድንገት ልጄን ሳገኘው የባሰ ሆድ ነው የሚበሰኝ። በቃ ብዙ ነገሮች ነው ማሰበው፣ ብዙ ነገሮች ናቸው የምጨነቀውና ልጄን ባየሁት ቁጥር እንባ ነው የሚቀርመኝ አሁን ላይ ማለት ነው። ወዲያው በቃ መች ነው ሩታ ልጄ ልታሳየኝ ይዛው መጣ፣ ወዲያው በቃ እንባዬ ነው የመጣው፣ ሆድ ነው የባሰኝ ምናምንና እንደየሰው እንትን የተለያየ ነው። ብቻ እግዚአብሔር ነገሮችን አንድ ቀን ሰላም ያደርግልናል። ሁሉም ነገሮች ተፈተው ሰላም ሆኖ የምናይበት ቀን ቅርብ ይሆናል ብዬ አስባለሁና ያው ይሆናል፣ አይቀርም፣ ደስተኛ እንሆናለን። ያው ምን አለ መሰለህ አንዳንድ ጊዜ የሆነ ዙሪያህም እኮ አንዳንዴ ምን ችግር አለ መሰለህ ዙሪያህም ያሉ ሰዎች የሆነ ደስታን የሚያሳጡ ከሆነ ደስታን የሚነፍጉ ከሆነ ተረዳኸኝ አይደለም? ያመቱ የሆነ ነገር የሚል ከሆነ ያመቱ የሆነ ነገር የሚል ከሆነ ደስታህ እየሸሸህ ነው የሚሄደው። ገባ? ያንን ነገር ግን አንተ መቀበል የለብህም። እምቢ ነው ማለት ያለብህ። አሁን አንዳንድ ደግሞ በአሁኑ ሰዓት አንዳንድ ሰዎች አሉ የሆነ ጥሩ ለአንተ ጥሩ መስለው ግን ጥሩ ያልሆኑ ሰዎች አሉ። ለአንተ መልካም እየሰሩ ያሉ መስለው ግን መልካም የማይሰሩልህ ማለት ነው። ምክንያቱም የአንተን ደስታ የማይፈልጉ በፊት ኖርማል በአካል ሲያገኙ በጣም ለአንተ ደስታ የሚጨነቁ ይመስላሉ፣ ግን የማይጨነቁ ሰዎች አሉ። ገባ? እነዛን ሰዎች አንተ ምንድነው ማድረግ ያለብህ? ከህይወት ማስወገድ፣ ቀስ እያልክ ማሸሽ። ገብቶሃል? አንተ እኔ መደሰት አለብኝ ለራስህ ነው መንገድ ያለብህ። እኔ መደሰት አለብኝ በቃ። ለምንድን ነው ልጅን ስታይ የምታለቅሰው? ለምን? ገባ? በቃ ቢሆን መልካም ነበር። አብራችሁ ከሩታ ጋር ልጃችሁን ብታሳድጉ በፍቅር በቤት ውስጥ ዳዲ ሲል ብታየው ደስ ይል ነበረ፣ ግን አልሆነም። ፈጣሪ ነገ ምን እንደሚያመጣ እናውቅን። ተስማሙም ሊሆን ይችላል። እንዲሁም ልጅን ሁለታችሁም እንደዚህ ተባብራችሁ ልታሳድጉ ትችላላችሁ። እሱ የፈጣሪ ስራ ነው፣ ነገ የሚሆነውን ስለማናውቅ ማለት ነው። ስለዛ ከዛሬ በኋላ እንደዛ አድርጎ ወንድሜ አትጨነቅብኝ። ብዙ ካንተ የምንጠብቀው ነገር አለ። ዙሪያ ብዙ ሰዎች ባንተ እንዳሉ አውቃለሁ። ለብዙ ሰዎች እንደምትተርፍም አውቃለሁ። ነገም ብዙ ህልምም እንዳለ ህልምም ብዙ